የአላህ ባሮች ሆይ ትናንት ረመዳንን በጉጉት ስንጠብቅ እንዳልነበረው ዛሬ ረመዳንን ለመሰናበት እየተዘጋጀን ነው። ዱንያ እንደዚህ ነው። ሳናስበው ቀናቶች፣ ሳምንቶች፣ ወሮች፣ ዓመቶች እየተፈራረቁብን አንድ ቀን እኛ ራሳችን አልቀን ከዱንያ እንወጣለን። በበቂ መልኩ ወዳልተዘጋጀንለት አኺራ እንሄዳለን። የቀንና ሌሊት መፈራረቅ፣ መተካካት አእምሮ ላለው በሙሉ መማሪያ ነው። ፀሐይ ጠዋት ወጥታ ምሽት ጠልቃ አንድ ቀን እንደምንሸኘ ሁሉ የኛ ዕድሜም በዚህ መልኩ እየተጠቀለለ አንድ ቀን ወደ አኺራ መሸኘታችን አይቀርም። ረመዳን ገብቶ ወደ መገባደድ እንደደረሰው ሁሉ ምንም ሳናስበው ዕድሜያችን እያለቀ ነው። ወራትን ዓመታትን ያስቆጠረን 60፣ 70፣ 80 ዓመት ልንኖር ብንችል የምንኖረው ይሄን ያክል ዕድሜ ቢሆን ከዛ በኋላ ያለው ሞት ነው። ከሞት በኋላ ሌላ ህይወት ነው ያለው። የረመዳን ፈጥኖ ማለቅ ልብ አላልነውም እንጂ ዕድሜያችን በዚህ መልኩ የሮጥ እንደሆነ ሊያስተምረን ይገባል። ረመዳንን አድርሶ እስከ ዛሬ ድረስ ያሉ ወርቃማ ቀኖችን ለመጾም የምንችለውን ኸይር ሥራ ለመስራት ያበቃንን አላህን ተባረከ ወተዓላ ልናመሰግነው፣ የተቀሩ ቀናቶችን ከመቼውም በተሻለ መልኩ አላህ በሚወደው ሁኔታ ራሱን ለማዳን ጥረት በሚያደርግ ሰው ስሜት፣ ፍላጎት፣ ጉጉት ልናሳልፋቸው ይገባል። አላህ ዘንድ ተባረከ ወተዓላ ነገሮች የሚታዩት በፍጻሜያቸው ነው። ጅምር ላይ ሁሉም ሊሞክር ይችላል። ከመንገደኞች ጋር ከጎበዞች ጋር ጉዞ ሊጀምር ይችላል። እስከ መጨረሻ የሚጓዝ ዓላማ ያለው ሰው፣ በሳል ሰው፣ ኃላፊነት የሚሰማው ሰው ረመዳንን ጀምረን እስከ ዛሬ መድረስ ትልቅ ነገር ነው። እንደ አቅማችን ኸይር ሥራ መስራት። ነገር ግን ነገሮች የሚታዩት በፍጻሜ ነውና የረመዳንን አሸኛኘት ልናሳምር ይገባን። አቀባበሉን እንዳሳምር ነው ሁሉ የተቀሩ 3 ወይም 4 ቀናት አላህ ዘንድ ተባረከ ወተዓላ ትልልቅ ድልቦች ያሉባቸው ቀኖች ናቸው። በተለይ ነቢዩ ዓለይሂ ሰላቱ ወሰላም አሽረል አዋኺር ላይ ለይለቱል ቀድርን እንድንፈልግ እንድንጠባበቅ አዘውና። ከአሽረል አዋኺር ውስጥ አብዛኞቹ የእስላም ሊቃውንት ዘንድ ለይለቱል ቀድር ይሆናል ተብሎ የሚጠበቀው 27ኛው ሌሊት ላይ ነው። እነሆ የአላህ ፈቃድ ከሆነ አላህ ካቆየን አላህ ካደረሰን በሕይወት ለመኖር ከፈቀደልን በብዙሃኑ የእስላም ሊቃውንት አስተያየት መሰረት ለይለቱል ቀድር ነው ተብሎ የሚጠበቀው 27ኛው ሌሊት ዛሬ ምሽት መግሪብ አዛን ሲል ይጀምራል። እስከ ፈጅር ይቀጥላል። ባለፉት ቀናቶች የሰነፈ ያጎደለ የተዘናጋ የዛሬዋን ሌሊት በንቃት በጥረት በትግል ካሳለፈ አላህ ተባረከ ወተዓላ ያለፈውን ይክሰዋል። ለይለቱል ቀድሪ ኸይሩን ሚን አልፊ ሻህር ብሏል አላህ ተባረከ ወተዓላ። ለይለቱል ቀድር ከ1000 ወር ትበልጣለች ብሏል። ይህ ማለት ሱሐቦች እንደፈሰሩት በለይለቱል ቀድር ምሽት የሚሰራ መልካም ሥራ ለይለቱል ቀድር በሌለበት 1000 ወር ከሚሰራ መልካም ሥራ ይሻላል ማለት ነው ተብሏል። 1000 ወር ማለት 83 ዓመት አካባቢ ነው። ይህ ማለት ምን ማለት ነው? አላህ ተባረከ ወተዓላ ወፍቆት የውስጡን ፍላጎት ጉጉቱን ጥረቱን አይቶ አግርቶለት ለይለቱል ቀድርን የታደለ በለይለቱል ቀድር ምሽት የሚሰገድ 1 ረካ ሶላት በሌላ ጊዜ ለይለቱል ቀድር በሌለበት 83 ዓመት ከሚሰገድ ሶላት ይበልጣል ማለት ነው። ለለይለቱል ቀድር ተዘጋጅቶ የሚችለውን ሁሉ ጥረት አድርጎ የሰገደ የተለያዩ የምሽት ዒባዳዎችን ያደረገ ሰው አላህ ከተቀበለው 1 ረካ ሶላት አላህ የተቀበለው ሰው በ83 ዓመት ሶላት አላህ ያባዛለታል። 1 ብርን 10 ብርን 1000 ሰደቃ አላህ የተቀበለው ሰው በዛች ሌሊት ገጥሞት 83 ዓመት ሰደቃ የመስጠት አይነትን አጅር ያሰጣል። 1 ሱራ መቅራትም 1 አንቀጽ መቅራትም 83 ዓመት ኖሮ የመቅራትን አጅር ያሰጣል። ይሄ ትልቅ የአላህ ችሮታ። ለዚህ ነበረ ለይለቱል ቀድርን ፍለጋ ደጋግ ቀደምቶች ወሩን ሙሉ የሚደክሙት፣ 10ሩን ቀን ሙሉ የሚደክሙት።
ለይለቱል ቀድር አይደለም በረመዳን ወር ውስጥ ያውም ከረመዳን ውስጥም በ10 ሌሊቶች ውስጥ ነው ያለችው ተብዬ ይቅርና ዓመቱን ሙሉ ለይለቱል ቀድር አለች ቢባል አንድ ሌሊትን አግኝቼ የ83 ዓመት ዒባዳ ለማግኘት ዓመቱን ሙሉ በዒባዳ አሳልፍ ነበር ብለዋል ደጋ ቀደምቶች መሃል የለይለቱል ቀድርን ዋጋ ያወቁ። ለይለቱል ቀድር ሊሆን ይችላል ተብሎ የሚገመትበት ሌሊት ላይ እንቅልፍ ልናበዛ፣ ገፍላ ልናበዛ፣ የለመድነውን ወሬ ልናበዛ ይገባል። አንዲት ሰከንድ፣ አንዲት ደቂቃ፣ አንዲት ረክዓ፣ አንዲት ሱራ ለአላህ ተብላ የምትሰጥ አንዲት ብር በለይለቱል ቀድር ትልቅ ቦታ አላት። እነሆ የዘንድሮ ለይለቱል ቀድር የዘንድሮ 27ኛው ሌሊት 29ኛው ሌሊት የረመዳን የመጨረሻዋ ሌሊት ፊት ለፊታችን አለ። ረመዳን ላይ የተለያዩ የምህረት አጋጣሚዎች አሉ። ቀኑን መጾሙ፣ ሌሊቱን መስገዱ፣ ለይለቱል ቀድርን በዒባዳ እየተጠባበቁ ማሳለፉ እነዚህ በሙሉ የምህረት ሰበቦች ናቸው። እነዚህ ሁሉ የምህረት አጋጣሚዎችን አይቶ በዋዛ ያሳለፈ ቤተኛውም ያልተማረ የከሰረ ሰው የተዋረደ ሰው ለራሱ ሊያለቅስ ጌታውን ሊማጸን ይገባል። መጨረሻችንን በማሳመር መጀመሪያ ከነበረን ንቃት ትግል የበለጠ በመጣር የረመዳንን አሸኛኘት ልናሳምር ይገባል። ረመዳን እንግዳችን ነው። የሰራነውን ሥራ ሁሉ ይዞ ይሄዳል። የቅያም ቀን እንገናኛለን። ማን አክብሮት በአግባቡ በስርዓቱ እንደሸኘው፣ ማን ደግሞ የረመዳንን ክብር እንደተወ እንደቀለደበት ችላ እንዳለው እንደናቀው የቅያም ቀን ሁላችንም ላይ መመስከሩ አይቀርም። ቀናቶች ሳጥኖች ናቸው። ያስቀመጥንባቸውን ሥራ እየያዙ ወደ አኺራ ይሄዳሉ። ሳጥኑ አኺራ ላይ ተደርድሮ ይጠብቀናል። ሁሉም ይከፈታል። ለኛው ወይም እኛው ላይ ነው የሚሆነው። ስለዚህ በረመዳንም ይሁን በሌሎች ከዑምራችን ከዕድሜያችን በሚቀነሱ ቀናቶች ውስጥ መልካም ሥራን ልናስቀምጥ ይገባናል። ረመዳንን አሳምሮ ከመሸኘት ጾሙን ከማሟላት አንዱ ዘካተል ፊጥር ማውጣት ነው። ነቢያችን አለይሂ ሰላቱ ወሰላም ያንዳንዱ አማኝ ላይ ሕፃንም ይሁን አዋቂ ወንድም ይሁን ሴት የጾመም ይሁን ያልጾመ ሰው ላይ ዘካተል ፊጥርን ግዴታ አድርገዋል። አቅም ያለው ሰው በዕለቱ በዒድ ቀን ከሶላት በፊት አሊያ ደግሞ ከዒድ ቀን 1-2 ቀን ቀደም ብሎ ለራሱ ለቤተሰቦቹ በሀገሩ ላይ ሰዎች ከሚመገቡት ምግብ ጥራጥሬ፣ እህል ለእያንዳንዱ ሰው 4 እፍኝ አሊያ ደግሞ እፍኙ በየዓመቱ ምርት ተለክቶ በኪሎ ይሄን ያክላል ተብሎ የተነገረንን መጠን በመስጠት ጾማችንን ልናሟላ ይገባናል። ዘካተል ፊጥር የጾም አካል ነው፣ የጾም ማሟያ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዘካተል ፊጥርን ግዴታ አደረጉ ለጾመኛ ወንጀል ማበሻ፣ ጉድለት ማካካሻ እንዲሆን፣ ለምስኪን ደግሞ በዒድ ቀን ምግብ እንዲሆን ብለዋል። ምስኪኖች በዛ ቀን ከቤት እንዳይወጡ ቤታቸው ቁጭ ብለው እንዳቅማቸው ዒድ እንዲያከብሩ ዘካተል ፊጥር ታዞላቸዋል። መሰጠት ያለበትም ነቢዩ ሰሓቦች ሲያደርጉ እንደነበረው በእህል ነው፣ በገንዘብ ሳይሆን። ለምስኪኖች የሚበጀው ገንዘብ ነው ብለን እኛ በራሳችን ልንቀይር አይገባንም። የሚበጀውን አላህ ነው የሚያውቀው። የሚበጀውን ነቢ ናቸው የሚያውቁት ዓለይሂ ሰላቱ ወሰላም። እሳቸውም ሰሓቦቻቸውም ለተደጋጋሚ ዓመታት ሲያወጡ የነበረው ዘካተል ፊጥርን በሀገሩ ይመገቡት ከነበረው ምግብ ነው። ምግቡ ከተሰጠው በኋላ አቅመ ደካማው ከፈለገ ሰርቶ ይብላው፣ ከፈለገ ሸጦ ወደ ገንዘብ ይቀይረው እንጂ አላህ ተባረከ ወተዓላ የደነገገውን ለምስኪን ጥሩ ያደረገን መስሎን ቀይረን የነቢን ዓለይሂ ሰላቱ ወሰላም ሱና ልንተው አይገባን። ዘካተል ፊጥሩ በላጩ በዕለቱ መስጠት ነው። ከሶላት በፊት ከሶላት በኋላ ከሆነ ተራ ሰደቃ ነው የሚሆነው፣ ያስጠይቃል አላህ ዘንድ፣ እንዳልሰጡ ነው የሚቆጠረው። ከመሆኑም ጋር ግን ቀዷ መውጣት አለበት። ኃላፊነት ቶሎ ከማውረድ አንጻር ለምስኪኖችም ቶሎ ከማድረስ አንጻር 28 29 ላይ መስጠትም ይቻላል። እነዚህና መሰል ረመዳንን በአግባቡ የምንሸኝባቸው የተደነገጉ ከኛ የሚጠበቁ ነገሮችን ልናደርግ፣ ለኸይር ሥራ ሁሌ ልንበረታ ልንጓጓ፣ የሠራነውን ኸይር ሥራ አላህ እንዲቀበለን ዘውትር ዱዓ ልናደርግ ይገባናል። ሁሌም ከልባችን ውስጥ መንገደኞች መሆናችን ሊጠፋ አይገባም። መንገደኛንን፣ ተጓዥንን፣ የአኼራ ሙሳፊርንን ልንል ይገባናል።
ከጉዞ በኋላ ፊት ለፊታችን ሁለት ነገሮች ይጠብቁናል፣ ወይም ጀነት ወይም ጀሃነም። ሶስተኛ አማራጭ የለም። የኖርነውን ያክል ጊዜ ኖረን በዕድሜያችን ስንጓዝ ቆይተን አንድ ቀን ጉዟችን ማብቃቱ አይቀርም። ጉዞ ሲያበቃ ወደ ጀነት ነው የምንገባው ወደ ጀሃነም እኛ የምናውቀው ነገር የለም። በእርግጠኝነት ግን የምናውቀው እንሞታለን። ከሞት በኋላ ወይ ጀነት ወይም ጀሃነም ይጠብቁናል።